እዚህ ላይ በደንብ ስሙ። የኢትዮጵያ የምርጫ ስርዓት ፕሬዚዳንሻል ቢሆን ሁለት ሰዎች የሚወዳደሩበት ቢሆን ቴዲ አፍሮ ሳይቀሰቅስ ኢትዮጵያ ውስጥ ሳይኖር ውጪ ሀገር ኮንሰርት እየሰራ በሌለበት ተመዝግቦ ከጠቅላይ ሚኒስትር አብይ አህመድ ጋር ቢወዳደር በላንድ ስላይድ እንደሚያሸንፍ ባለኝ ነገር ሁሉ አስይዛለሁ። ፕሬዚዳንሻል ቢሆን ሰላም ጤና ይስጥልኝ። በጣም አመሰግናለሁ። እንግዲህ እንደሰማችሁት ነው። እኔ እውነት ለመናገር ቴዲ አፍሮን ሳላመሰግን አላልፍም። ቴዲ አፍሮን ለምንድን ነው የምታመሰግኑት ብላችሁ ብትሉኝ ቴዲ አፍሮ በዘፈነው ዘፈን የኢትዮጵያ ሕዝብ ጠላቱንና ወዳጁን መለየት ይችላል። ማን አስመሳይ፣ ማን ትክክለኛ ታጋይ፣ እቆረቆርልሃለሁ፣ አስብልሃለሁ የሚሉት ሰዎች ሁሉ ያላቸው ሀሳብ እንግዲህ ፍርጥርጥ አድርገውታል። እንግዲህ ከሁሉም በላይ አንድ ሀገር ይመራኛል፣ ያስተዳድረኛል ብሎ ቫልዩ ሰጥቶት ድምፅ አስጥቶ ህዝባዊ ቅቡልነት ያለው የህግ ማዕቀፍ ድጋፍ ያለው ሌጂቲማሲ ያለው አንድ የኢትዮጵያ ጠቅላይ ሚኒስቴርን አንድ ተራ ዘፋኝ እንግዲህ እዚህ ጋር የፖለቲካ እውቀታቸው ጥግ እንዲሁም ደግሞ ለሀገር የሚያስቡበት ልክ የነሱ ኢንተረስት ምን እንደሆነ መገመት ይቻላል። አንድም የፈለገ ኢንተረስት ሀገር የመበታተን ሀገር የማዋረድ ኢንተረስት ቢኖራቸውም የማህበረሰቡን ስሜት፣ የማህበረሰቡን ልብ፣ የማህበረሰቡን ፍላጎት ጠብቆ በማህበረሰቡ ድካም፣ በማህበረሰቡ ስስ ብልት ነበረ መጠቀም የሚገባቸው የነበረው። ነገር ግን የፖለቲካ ጋፕ ስላላቸው እንደነ ሞገስ አይነት፣ እንደነ ምልኬሳ አይነት፣ እንደነ ሕዝቅኤል ገቢሳ አይነት እና ሌሎች ዝባዝንኬዎችም በዚህ ልክ ጠቅላይ ሚኒስቴርንና ተራ አዝማሪ ምንም አይነት ፖለቲካል ኢንተረስት ያሌለው ከመዝፈን ውጪ እየዘፈነ እያንጎራጎረ ሳንቲም ከመለቃቀም ውጪ ሌላ ኢንተረስት ኢቭን ከጎኑ ለሚኖሩት ማህበረሰብ እንኳ የማሰብ ፍላጎት ያሌለው ግለሰብን ከመንግስት ጋር ማወዳደር ምንኛ ባዶነት! እንግዲህ እዚህ ጋር አንድ የኢትዮጵያ ህዝብ መረዳት ያለበት የተናቀው ፖለቲካው አይደለም፣ የተናቀው ብልጽግና አይደለም፣ የተናቀው ጠቅላይ ሚኒስትሩ አይደለም። የኢትዮጵያ ህዝብ ድምፅ፣ የኢትዮጵያ ህዝብ ክብር ነው። የኢትዮጵያ ህዝብ ማንነት ነው። የኢትዮጵያ ህዝብ የፈለገ እነሱ እንደሚያስቡት ወረደ ብሎ ቢያስቡ ቢያንስ የሚበጀውን ነገር አያውቅም እንደ መሬት በመርቀጥ በዘፈን ሀገሩን የሚያፈርስ ዘፈንን የሚያምን ዘፈንን የሚያመልክ በዘፈን የሚተዳደር ህዝብ ነውን? እጅግ በጣም ያሳፍራል። እነዚህ ሰዎች እናውቃለን ብለው መንግስትን ሲተቹ፣ የመልካም አስተዳደር ጉዳይ ሲተቹ፣ ሌሎች ነገር ሲተቹ እየሰማን ነበር። ይሄ የሀገር ህልውና ነው፣ የእኛ ህልውና ነው፣ የልጆቻችን እጣ ፈንታ ነው፣ የነገ የእኛ ተስፋ ነው፣ የሀገር ተስፋ ነው። እንደ ቀልድ የምናየው ነገር አይደለም። እንዴት ነው አንድ ተራ አዝማሪ ሀገር ሞተች ዳስ እንጣል የሚል ዘፋኝና ሀገርን ለማዳን ደፋ ቀና የሚል ቀንና ሌሊትን የማያውቅ ሰው እንዴት? አንድ ጓደኛዬ ምን አለኝ መሰላችሁ? ጠቅላይ ሚኒስቴሩ በዚህ በቡራዩ በሱሉልታና በመሳሰሉት አካባቢዎች በአዲስ አበባ ሌሊት ከ6 ሰዓት 9 ሰዓት እየሄዱ ሱፐርቫይዝ ያደርጋሉ፣ ያሉትን ጋፖች እንትን ይላሉ። በአሳቻ ሰዓት እየሄዱ ያልተገባ ስራ የሚሰሩትን ሰዎች ይይዛሉ። ምን አለኝ አንድ ጓደኛዬ፣ ምን ያደርጋል የኢትዮጵያ ካቢኔ እኮ እጁና አፉ ቢታሰር መቀመጫ ውስጥ ብሮሽ ይቅልኝ ይላል፣ ከሌብነት አያርፍም ብሎ እስከዚህ ድረስ ሰውየው ቀን ከሌሊት ፊቱ ማዲያት እስኪያወጣ ድረስ ከሰውነት ተራ እስኪወጣ ድረስ እየተጋ ነው። እቺ ሀገር ትሆናለች፣ እቺ ሀገር ትለወጣለች፣ አሻራዬን ላሳርፍ፣ ይሄ ጄኔሬሽን
ለቀጣዩ ትውልድ አሻራ ያሳርፍ፣ የሆነ ነገር ጥሎ ይለፍ። የጠቅላይ ሚኒስቴሩ ድካም የኔና ያንተ ውጤት ነው። ለነገ ለልጆቻችን የሚያልፍ ነው። ለትውልድ የሚያልፍ ነው። በዛን ዘመን የነበሩ ሰዎች ነው የምንባለው ሰዎች። በዛ ልክ ነው ማሰብ ያለብን። እንደ ግለሰብ አይደለም ማሰብ ያለብን። እንደ ቡድን ስራ አይደለም ማሰብ ያለብን። እንደ የሆነ ፓርቲ አይደለም ማሰብ ያለብን። የነሱ ልፋት እኛንን እኮ አሳይን ያደረግናቸው፣ እኛንን እኮ ሌጊቲማ የህግ ቅቡልነት እንዲያገኙ፣ የማህበረሰብ ቅቡልነት እንዲያገኙ ያደረግናቸው። እነዚህ ሰዎች የእኛ ወኪሎች ናቸው። ያ ማለት የእነሱ ጥረት የእኛ ውጤት ነው። እኛ ለልጆቻችን የምናወርሰው ነው። ለነገ ትውልድ የምናወርሰው ነው። የነገ ትውልድ በሁላችንን ነው አብረው የሚፈርጀው፣ ብናበላሽም ብናጠፋም ብናለማም። በዛ ልክ ነው መታሰብ ያለብን። እንዴት አልባሌ ሰዎች ሀገርን በዚህ ልክ ያዋርዳል? እውነት ለመናገር አንድ የታዘብኩት ነገር የሰዎች አቅም የተለያየ። አሁን ለምሳሌ ጠቅላይ ሚኒስቴሩን ወይንም ብልጽግናን የሚቃወሙ ወይንም አሁን ያለው ፖለቲካ የሚቃወሙ እነ አሉላ ሰለሞን እነ ጀዋር መሐመድ አሉ። ጀዋር መሐመድ የቴዲን ዘፈን እጠብቃለሁ አለ እንጂ ቴዲን ዘፈን ከሰማ በኋላ አንዲት ቃል አልተናገረም። አያችሁ? ለምን? ለጀዋር መሐመድ ክብር የሰጠው ያነገሰው ቦታ የሰጠው ከፍ ያደረገው ማህበረሰቡ ነዋ። ያንን አደረገ ማለት የማህበረሰብ ቅቡልነት አጣ ማለት ነው። አየው፣ ፖለቲካን የማያውቁ ማለት ነው እነዚህ ሰዎች። ዶፋዎች መሆናቸውን በዚህ ታውቃለህ። አሉላ ሰለሞንም እንደዚሁ ነው የተቃወሙ። ለምን? እሱ የዘፋኙ ያነገሰውን ያከበረውን ሰው ልብ ነቅቷል፣ ጠቅሟል ወይስ ጎድቷል? አያችሁ፣ ፖለቲካሊ ሲታሰብ እንደዚህ ነው። እንደ ሀገርስ ፖለቲከኛና መንግስት እንዴት ይወዳደራል? ሁለተኛ ደግሞ ሀገር የመልካም አስተዳደር፣ የዲሞክራሲ ችግር፣ ሌሎችን ነገሮች ልንቃወም እንችላለን። ከሀገር ላይ ግን እንዴት ተስፋ ይቆረጣል? ሀገር እኮ ሀገር ነች። ከሀገር እንዴት ተስፋ መቁረጥ ይቻላል? ሀገርን እንዴት በቁም መግደል ይቻላል? ሀገርን እንዴት ቆፍሮ መቅበር ይቻላል? የተቻለንን ዋጋ ከፍለን ሀገርን እናድናለን፣ ሀገር እንድታገግም እናደርጋለን። በጥረታችን ሀገር ትለወጣለች የሚል ስሜት ነው እንጂ የጎደሉትን ቀዳዳዎች እንደፍናለን የሚል ሀሳብ ነው እንጂ ምንድን ነው ሀገር ሞተች ብሎ መስፈን ማለት። በሀገራችን ሰው ፍጹም አይደለም። አብሶሉት የሚባል ነገር የለም። ፍጹም እግዚአብሔር ብቻ ነው። ከመላእክት ወገንም የወደቁ ሰዎች ስላሉ፣ ግን ጋፕ ካለ እዚህ ጋር ጋፕ አለ ብሎ መታገል ዲዝ ኖርማል ሰውነታችንም ነው። ለእኔ ጀግኖች እዚህ በፖለቲካ የፈለጉትን ቃል ይጠቀሙ፣ የፈለጉትን ነገር ይበሉ፣ ፊት ለፊት መንግስትን የሚቃወሙ ሰዎች ለእኔ ጀግኖች ናቸው። እዛ በርገር እየበሉ እዛ ተደብቆ የሆነ ዋሻ ውስጥ ተደብቆ እዚህ ውስጥ ቢገቡ እኮ እዚህ ከተማ ውስጥ ቢኖሩ እኮ ውሃ ውስጥ የገባች አይጥ ነው የሚሆኑት። እዛ ተደብቆ ቢያንጎራጉሩ ቢያወሩ ለእኛ ምንም አይደለም። እና ሀገርን የማዳን ጉዳይ፣ ሀገርን የመጠበቅ ጉዳይ፣ ሀገርን እንድትቀጥል የማድረግ ጉዳይ፣ ሀገር ከፍ ብላ እንድትታይ የማድረግ ጉዳይ ከአንድ አዝማሪ ጀርባ የመሄድ ሳይሆን የመልካም አስተዳደር ጉለት ካለ የመልካም አስተዳደር ጉለት፣ የዲሞክራሲ ጉለት ካለ የዲሞክራሲ ጋፕ አለ፣ ይሄ ይሸፈን የሚል ትግል ነው ሀገርን መለወጥ የሚችለው። ከዛ ባሻገር ደግሞ በኢኮኖሚ፣ በፖለቲካው፣ በማህበራዊ ጉዳይ ሁሉም እያንዳንዱ ዜጋ የራሱ አስተዋጽኦ ሊኖረው ይገባል። የብልጽግና መርህ ኢንክሉሲቭ ነው፣ አካታች ነው። ያ ማለት የሃይማኖት ተቋማትን ማስተዋጽኦ ዋጋ አለው። የፖለቲከኞች ማስተዋጽኦ ዋጋ አለው። የማህበራዊ ጉዳይ ሰዎች ማስተዋጽኦ ዋጋ አለው። የህግ ባለሙያዎችም አስተዋጽኦ ዋጋ አለው። ስለዚህ እያንዳንዱ ሰው ኃላፊነት አለው የሚል እድል አለው። በዚህ ልክ ነው ሰው አስቦ መታገል ያለበት የሚል ሀሳብ ነው ያለኝ እና ሻሎም፣ አመሰግናለሁ። ቤቱን ፎሎ፣ ላይክ፣ ሼር ማድረግ እንዳይረሱ። ሻሎም።